ደስ ብሎኛል። እንደገባችሁ አመስግኑልኝ። ሞት የተሻረልኝ ሰው ነኝ። አመስግኑላት ጌታን። ያበሳጨኝ ተበሳጨ። እውነት እኔ ሞት የተሻረልኝ ሰው ነኝ። ከአንድም ሁለት ጊዜ በጣም ደስ ብሎኛል። ማመን እስከሚያቅተኝ ድረስ ወገኖቼ ሁላችንም የዳንነን ክርስቲያኖች ናችሁ። ስትታመሙ ብዙ ትችት አለባችሁ። በጣም ተተቸው። በእውነት ጌታን ካጂ እስከምሉኝ ድረስ የደረስኩኝ ነኝ። ብድንም ባልድንም ጌታን አልክድም አልኩ። ተወራረድኩበት። እናቴን አጥቻለሁ። ብዙ አዝኛለሁ። ለእናቴ ያለቀስኩ መስሎኝ ለራሴ እያለቀስኩ ነበር 2018። ግን ጌታ መልካም ነው። እኔ አሁን እንግዲህ 2018 ሐምሌ 14 ነው ሁለተኛ ዙር ወር ሳይሆነኝ ነው አሁን ተመልሼ የመጣሁት የበፊቱ እንዳይደገም ብዬ ማለት ነው። 2014 የዛኛው ነው መመሰክሮ። እኔ በቤቴ ውስጥ ምስጋና ፕሮግራም ሁለቴ አመስግኛለሁ። አልሆነም፣ ግን እዚህ መመስከር ነበረብኝ። ለካ ነገሮች ስላልተሳኩልኝ ነው። ገስታውስ መጣውኝ ከአሰላ ደብረ ዘይት አልጋ ይዘን ያደርነው። ለምን አቋራጭ መንገድ ስለማልችል ማለት ነው። አልጋ ይዘን አድረን በራይ ደግሞ ኮንትራት ይዞ ነው ቸርች ይወሰደኝ። ያኔ ፎቅ ላይ ነበረ። የመቼም ያስታውሰኛል። አንቺም ጸልያልኛለች። በመጨረሻ እንዲህ ነው ያለኝ። የአንድ ቀን ጸሎት ናት፣ የደቂቃ በቃ አሁን የቆምኳት ያለች። እኔ ግን ብዙ እንዲጸልይልኝ ፈልጋለሁ። ለምን ከመሙ የተነሳ እንዲህ ነው ያለኝ። ትሞቻለሽ አንቺ አትሞቺም አለኝ። የእውነት ለጌታ ክብር አምጡ። አንቺ ብዙ ጸሎት ነው ፈለግሽው። ሐዋርያ ሲጸልይ ምን አለ? አንቺ አትሞችም እኮ አለኝ። አትሞችም ገና ትኖር ያለሽ፣ ግን አዋጅ ተገለበጠ አለኝ። የእውነት ያው በጌታ ፊት እኔ በጸጋው አምናለሁ። የአዲስ አበባ ቸርች ሲመሰረት ጀምሮ አባልም ባልሆን ሁሌ በቃ እኛ እንደ ቫኬሽን ሁሌ እንሄዳለን ከባለቤቴም ጋር። ልጄም እሱ ጋር ነው ጌታን ያገኘችው። እኛ የምንኖረው አሰላ ነው። ይሄ የሆነልኝ በገስታውስ ነው። አትሞችም አለኝ። በጣም ዳንኩ። ባለቤቴ ቢናገር ይቀላል። እንዴት እንደሚሄድ አላቅም። ለረጅም ጊዜ ምግብ ረሃብ የሚባል ነገር ለቀቀብኝ። ምን ልብላ? እዛ በቃ የሆነ ነገር ብቻ አልመርጥም፣ ግዛልኝ አልኩት። ቆሎ አለኝ። ኧረ እባክህ በፊት ቢብሌ የለመንከኝ አሁን ቆሎ ትገዛልኛል? እኔ ቆሎ አልበላም አልኩት። የማይሆን ምግብ አትበይም አለኝ። ከዛ በቃ እኔ ይሁን የሆነውም ይሁን ግዛልኝ አልኩት። የሆነ ነገር ገዛልኝ። በላ አልጠገብኩም። በእግሬ በጣም ረጅም መንገድ ሄድኩ። አልጋ እንደራለኝ። ይሄን አይዤ እኔ እዚህ አላድርም፣ በቃ ቤት ይዤ መግባት አለብኝ። ልጄ አናታዝንም ብዬ ገባሁ። ዳንኩ። ያልታሰበ ነገር ነው የሆነው። ደግሞ አቅም አግኝቼ መሰክራለሁ አላልኩም፣ ግን በቃ አሁን ተቀለለኝ ስቆም ማለት ነው። ጌታ ይመስገን። ጌታ ረዳኝ። ጌታ ታደገኝ። ብዙዎች ትሞታለች ብሎ ሲጠብቁ በክብር አቆመኝ። ከዚህ ለጌታ ክብር እልልታ ጭብጨባችሁን አምጡልኝ። ክብር ለኢየሱስ ይሁን። እናተ ለነ ስትነግረኝ በውጥ እንደዚህ አለችኝ። የተፈወሰችው በሁለት ህመም ነው። 2011 እንደምናውቀው በኢትዮጵያ ደረጃ 12 ሊገባ ስል ኮሮና እንደመጣ ታውቃላችሁ። ድንገት በኮሮና ታማ በዛ ሰዓት ቸርች የተለያየ ቦታ ተዘግቷል። ሐዋርያው ግን እያገለገለ ነበርና ቴሌቪዥን እሱን እያየች እንደሚያገለግልና እንዳለ እየጸለየ እንዳለ ሰማችና መኪና ኮንትራት ይዞ ባጃጅ በኮንትራት እየተቀያየሩ ገስታውስ ይመጣሉ። ሐዋሳ ነበር እዛንና ሐዋርያው እንዲህ አለ። ሶሶ ሰላም በማይልበት ጊዜ በቃ ባል ምስቱን ራሱ የራቀበት ጊዜ ሐዋርያ እንዲህ አለ። አንቺ ላይ ኮሮና አሉሽ፣ ትሞቻለሽ አሉሽ፣ ተፈውሰሻል አለ። ኢየሱስ ያድናል። እጅ ጭኖ ጸለየ። አንደኛ ከኮሮና በሽታ ዳንኩኝ። ሁለተኛ በዚህ ወር በ14 የሆነልኝ ነገር ትልቅ ነገር ነው አለች። ሆስፒታል እጅ ያለው ብዙ ህመም ሰውነቴን የሚያመኝ ህመም ነበረ። ሆስፒታል እሄዳለሁ፣ ደም ሰጣለሁ። ምን አይነት ህመም እንዳለ ሐኪሞች አያውቁም። ሌላ ሐኪም እቀይራለሁ፣ ደም ሰጣለሁ፣ በሽታ የለብሽም ይላሉ። አንዳንድ ቦታ ነርቭ፣ አንዳንድ ቦታ በሽታ የለብሽም ይላሉ። ግራ ሲገባኝ መሄድ መንቀሳቀስ ያቅተኝ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ሐዋሳ ገስታውስ ገባው። በሚገባበት ጊዜ በዚህ ወር ሐዋርያ እንደ ብሎ ጸለልኝ። ዞረሽ ያጣሽው በሽታ አንቺ ካንሰር ነው፣ ካንሲል ሆኗል አለ። ኢየሱስ ያድናል። ካንሰር ነው። ከዚህ ሰዓት ጀምሮ ካንሰሩ አይገልሽም።
ነፃ ሆነሻል አለ። ቃል እንደወጣ በሰው ተሸክማ በሰው እርዳታ መጣችሁ። በራሷ እግር እየተራመደች አሁን ለጌታ ክብር 2 ሞት ተሽሮ መታለች። ለጌታ ክብር እልልታ ጭብጨባ አምጡልኝ። ክብር ለኢየሱስ ይሁን። አዎ ልክ ነው። ብዙ ሐኪም ቤት ሄጃለሁ አለ የተባለ ሐኪም ነው የተመረመርኩት። በጣም ብዙ ብር ከወጣ በኋላ ነው እጣጣልኩኝ። ግን ዙራውን የሚያስከደኝ እሱ ጋር እንደምድል ለካ ሰይጣን ስለሚያውቅ ነው ይሄን ያን ሁሉ ወጪ ያስወጣኝ ለጌታ ቤት መሆን ሲገባው ማለት ነው። ጭራሽ ገዳይ ሆነ መድኃኒቱ። መርፌ በጣም ወስዳለሁ። ይሄ አሁን ጠጥሯል። ወስዶ መድኃኒቶች ከባባድ መድኃኒቶች ናቸው። ከአልጋ ላይ ልጥለኝ ነው። ጌታ ሆይ አልኩት የመጨረሻ ቀን ለልጄ ብለ እድል ስጠኝ። በቃ ጊዜው እንኳን ብደርስ ስምሄድበትን አውቃለሁ። ሌሎች እንደምሉ አይደለም። በቃ ሰዓቴ ከደረሰ ለልጄ ስትል እድል ስጠኝ ስል ነበረ። ግን ታደገኝ። ምንድነው ያለኝ? እኔ ካንሰር በጣም እፈራለሁ። ሲሰማ ለራሱ በጣም ይሸክከኛልና ገና እንዳየኝ ነው እንዲህ በዘይት እንትን ብሎኝ ካንሰር ቀልጧል። በካንሰር አትሞችም ነው ያለኝ። ያው በጌታ ፊት ይሄው እጄ እንደዚህ ቤተሰቦቼ ሳቄን ይናፍቃሉ። እንዲህ ማድረግ አልችልም። ልብስ መልበስ አልችልም። ከእንደገና ልብስ በጣም ደርቤ ነው የምለብሰው። እንደዚህ ቆርሶ ለመብላት ገላ ለመታጠብ ቀዝቃዛ ውሃ ለመታጠብ በጣም ከባድ ነበረ። 2018 በ14 ነው የመጣሁት። ገስታውስ መጣው ወዳው ጸለየልኝ። ምናድርበት ሄድኩኝ። ሙሉ ጉባኤ እዚህ ተገለገልኩኝና ምግብ አልበላም ብዬ በቀዝቃዛ ውሃ ገላይን ታጠብኩ። ከዚህ እንደሄድኩኝ በ15 በቃ ኖርማል ነው። ለጌታ ክብር አምጡ። ኢየሱስ ያድናል። በጣም የሆነላት ትልቅ ነገር ነው። አሁን እኔ በዚህ አጋጣሚ በዚህ ሚዲያም እዚህ ጋም የተለያየ ቤተሰብ ታሞ በነርቭ በካንሰር እየተሰቃዩ ቅድም እንደምታወሪው ብር አውጥተሻል፣ መዳን አልቻልሽም፣ ሐኪም ዞረሻል፣ ፈውስ የለም። ግን እግዚአብሔር ሰው ጋር ስትመጪ ሌላ ነገር አላደረገም። ሰከንድ የሆነ ቃል ነው አወጣሽ። ከዛ ሰዓት ጀምሮ ድነሻልና በዚህ ሚዲያ የሚከታተሉ አሉ። እዚህ ውስጥም እንደዚህ አይነት ችግር ውስጥ ያሉት አሉና ምን ማለት ተፈልጊያቸዋለሽ? አትሳሳቱ ነው የምለው። እውነት ትክክለኛ የእግዚአብሔር አፍ ነው። እኔ በሱ አይደለም የማመልከው፣ እሱ ሰው ነው እንደኔ። ግን እግዚአብሔር በሱ አንደበት ይጠቀማል። የተናገረውን ደግሞ ትክክለኛ ነው። በቃ እግዚአብሔርን አክብሩላት፣ አክብሩላት። እግዚአብሔርን ደግማችሁ አጨብጭቡላት። ኢየሱስ ያድናል። እስቲ እናት የሆናችሁ ቆሙ በእግሮቻችሁ። እናቶች ቆሙ በእግሮቻችሁ። እኔ ማቆይ እናት ጥቅም እናቶች ሁላችሁ እዚህ ባላችሁ ቦታ ቀኝ እጆቻችሁን ጫኑ እዚህ በራሳችሁ ላይ። ያው እናንተ ለልጅም ለባልም ለሁሉ ነው የምትሆነው። እናንተ ከተፈወሳችሁ ቤታችሁ ሙሉ ይፈወሳል። አሜን። እናንተ እናቶች በጌታ በኢየሱስም በእናንተ ቤት ሞት አይሰራ። አሜን። የትኛው የሚሰማ የትኛው የበሽታ ምንጭ ዛሬ ማታ የደረቀ ይሁን። አሜን። በሐዘን ቦታ ላይ አትቆሙም። አሜን። የጨለማ ኃይል አያገኛችሁም። አሜን። ታሪካችሁ ሙሉ ይቀየራል። አሜን። እንደ ድንገት ይሳካላችሁ። አሜን። በኢየሱስም አውሬ ተመታ። አሜን። ያው ፈጽሞ አያገኛችሁም። በፍጹም ደግሞ ይሳካላችኋል። አሜን። ሆነ በጌታ በኢየሱስም አሜን። ያው አያገኛችሁም። ቁጭ በሉ አንዴ። እናታችን እንደዚህ ትላለች። ሁለት ታላላቅ ነገር ነው የሆነባት። ከዛሬ አመት እዚህ ቸርች ትመጣለች። ገስታውስ ነው የመጣችው። ገስታውስ ስትመጣ 5 አመት ያበደው ልጇን አስራ ይዛ ነው መጣችው። 5 አመት ሙሉ አብዶ ጨርቅ ጥሎ ብራቆት የሚሄድ ልጅ የሚያስቸግር ልጅ ይዛ ገስታውስ መጣችው። ሰዎች እንደዛው አላት። ሐዋርያ እስራኤል ዳንሳ ከጸለ ይሄ ልጅ ይፈወሳል አሏት። እኔም እንታልጦም ዝም ብዬ ኖርኩና በሆነ ጊዜ ትዝ አለኝ ይዤ መጣሁ። ገስታውስ ሰው ጋር ነው ይዤ መጣሁት። ስመጣ ሐዋርያው እንደዛ አለ። ይሄ ያስቸገረው ልጅሽ፣ ይሄ ሊሞት ያለው ልጅሽ፣ ይሄ ፊቱ የተበላሸው ልጅሽ ካንቺ ጋር ቆሞ ጤነኛ ሆኖ ተፈውሶ አያለው አለ። ልጄ እሚደትሊ እንደጸለልኝ ገስታውስ እንደወጣ አይምሮ ተመለሰ። እብድ የሆነው ልጄ ከኔ ጋር ያለ ትላለች። ካልቀለለባችሁ ለጌታ ፉጨት እልል ታምጡ። እሱ ብቻ አይደለም። አሁንም ሁለተኛ ልጄ ታናሽ ልጄ መከላከያ ሄደ። መከላከያ ሲሄድ ድምጽ ጠፋ። የሚያደርገው አጣውና የእብድ የነበረው ልጄ ምንም 5 አመት ሙሉ ጎዳና የወጣው ልጄ የፈወሰው በሐዋርያ እስራኤል ዳንሳ ላይ ቆሞ የሚሰራው እግዚአብሔር ይሄንን ጉዳይ ይችላል አልኩት። ልጄ አልመጣም፣ ድምጽ ጠፍቷል። ፎቶን ይዤ ገስታውስ መጣው። ስመጣ እንደዛ አለ። ልጅሽ እኮ እማ ዛሬ መተሻለ አይደል? ልጅሽ ነገ ጧት ካንቺ ጋር አያለው አለ። አራ ለጌታ ክብር አምጡ።
ሁለተኛ ቀን እንደተናገረው ልጁ ስልክ ሳይደወል ወደ ቤት 2 ሰዓት ላይ መጣ ትላለች። ለጌታ ክብር አምጡ ኢየሱስ። እንግዲህ ፍየል አይደለም የጠፋት ልጅ ነው። ልጅ የሚያክል ነገር ድምጿ አጥቷል። ድምጽ ጠፍቶ እያለ ነው የመጣችው እቺ እናት። ሐዋሳዎች ለጌታ በድጋሜ ክብር አምጡ። ጉባኤያን ኢየሱስ በሉስ። ኢየሱስ እጃችሁ ከፍ አድርጉልኝ። የምትወጁ ያንቺ ጉዳይ ከእጅሽ አይወጣም። አሜን። የምትወጁ ጉዳይ ከእጅሽ አይወጣም። አይወጣም። ምርኮቹ ይመለሳል። አሜን። እስቲ ነገሬ አይበላሽም። ነገሬ አይበላሽ